ህዝቡ የሚያነሷቸው የልማት ጥያቄዎችን ለመመለስ የውስጥ ገቢ አቅም ማሳደግ እንደሚገባ ያሳሰቡት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በተለይም የፋይናንስ ተቋማት ግልጽና ተጠያቂነት የሰፈነበት የአሰራር ስርዓት በመዘርጋት የመንግስት ካፒታል በጀትና የልማት ድርጅቶች ድጎማዎችን በፍትሃዊነት መምራት እንዳለባቸውም አስገንዝበዋል። ለውጥ ይመጣል፣ አቅም አለን። ይህን አቅም ተጠቅመን ለህዝባችን በእውነት በጣም ግልጽ በሆነ መንገድ ትራንስፓረንት በሆነ መንገድ የሚገኙ ሀብቶችን በአግባቡ ተጠቅመን ስራ እንስራ። ይሄን ከሰራን በእውነት ልማት የሚባለው ነገር ሁሉም ነገር ወላይታ ላይ ይሰራል። አቅም አለን፣ ፖቴንሻል አለን። ዘንድሮ ባለው ገቢ እስካሁን ድረስ እስከ 10 በተደረገው ሪፖርት ላይ ከ100 ሚሊዮን በታች ገቢ የሰበሰቡ መዋቅሮች በጣም ትንሽ ናቸው። ከሶዶ ጋር ያለን 3.9 ቢሊዮን ብር የሰበሰብነው ሶዶ ከኛ ይሄን ከተማ ግዙፍ ከተማ 24 ቀበሌያትን መዋቅር ይዞ ጠቅላላ ያሉ ማዘጋጃቸውን ይዞ ወጥቶ በዚህ ሰዓት 5.3 ቢሊዮን ብር ሰብስበናል። ይሄ እናንተ የሰራችሁት ስራ ነው ማለት ነው። ዞን መዋቅር ላይ ያለውን ጨምሮ ወረዳው በሙሉ ቆንጥተን ገቢ ላይ በልዩነት ስለመራን ከዚህ የተነሳ ያደሩ የልማት ጥያቄዎች የህዝባችን መመለስ ጀምሯል። አዳዲስ ፕሮጀክቶችን መጀመር ችለናል። ለድህነት ቅነሳና ለሌሎች የልማት ስራዎች የሚበጀት የህዝብና የመንግስት ሀብት ለታለመለት ዓላማ ብቻ እንዲውል በበጀት አጠቃቀም ላይ የሚስተዋሉ ክፍተቶችን እያረመን መተናል ያሉት ደግሞ የወላይታ ዞን ፋይናንስና ፕላን ልማት መምሪያ ኃላፊ ዶክተር ጎበዜ ጎተሮ ናቸው። በአመቱ መጀመሪያ ላይ ምን ያክሉ ታቀደ፣ ምን ያክል በጀት ተፈቀደ ከዞን ከክልል የሚለው ነገር መለጠፍ አለበት። ምን ለመስራት ነው? ጊዜው ሲያልፍ ደግሞ የተባለው ነገር ተሰርቷል አልተሰራም፣ ካልተሰራለን የሚለው ነገር በጥልቀት ለህዝቡ መቅረብ አለበት። ይሄ በተራዶ የሚመጣው በጀት ምንም ከጎን የሚሰራበት ምክንያት የለም። ህዝቡ በዚህ ጉዳይ ላይም በቂ ሙሉ መብት አለው። የመጣው እኮ ያ ህዝብ ታይቶ ነው። እዛ ወረዳ ላይ ያለው ህዝብ ቁጥር ታይቶ ነው። እዛ ወረዳ ላይ ያለው የልማት ጉድለት ታይቶ ነው የመጣው። ስለዚህ ህዝቡ ሊያውቅ ይገባል። ካልተሰራም ይሄ አልተሰራም ብሎ መጠየቅ አለበት። እስካሁን ግን ባለው ጉዳይ የተራዶ ገንዘብ በግልጽ ለህዝቡ እየተቀመጠ አይደለም፣ እያሳዩ አይደለም፣ ብቻም አይደለም ወደ ህዝብ ሲደርስ ለምሳሌ የሰፍተነት ገንዘብ አጠቃቀም አካባቢ ላይ ሰፋ ያለ ጉድለቶች ስንገመግም መተን የሚጠቀመው ሰው የሚፈልገውን ነገር ወይም ይደርሳል የተባለው ነገር በሚባለው ደረጃና ጥራት ያለ ማድረስ ጉድለቶች ሲገመገሙ መጥተዋል። የመምሪያው ኃላፊ ዶክተር ጎበዙ አክለውም የተለያዩ መሰረተ ልማቶችን ተደራሽ ለማድረግ እንዲሁም ትምህርትና ጤና ተቋማትን ለማጠናከር አላስፈላጊ ወጪዎችን መቆጠብ ቀዳሚ ተግባር ሊሆን እንደሚገባ ተናግረዋል። ህብረተሰቡ ደግሞ ከራሱ የሚጠበቀው ነገር ማድረግ ስራ መስራት አለበት። መንግስት የሆነ ነገር ይዞ ይቀርባል። ከመንግስት እጅ ብቻ አይመጣም እና ከመንግስት እጅ ብቻ ስለማይመጣ ህብረተሰቡ ራሱ ከራሱ ማዋጣት አለበት። ሲያዋጣ ግን ያዋጣው ገንዘብ ለተገቢው ሰው በትክክለኛ ደረሰኝ ተቆርጦ ለታለመለት ዓላማ ስለመዋሉም ጭምር መከታተል አለበት። የመጠየቅ መብት አለው። ስለዚህ እነዚህ መብቶቹን ማህበረሰቡ በመጠቀም የራሱን ልማትን የማረጋገጥ የማፋጠን ስራ ከመንግስት ጎን የመቆም ስራ መስራት ያስፈልጋል። ከዛ ውጪ በህዝቡ አካባቢ የተሰሩ በህዝብ ተሳትፎም ይሁን በተራዶ ገንዘብ በመንግስት በጀት የተሰሩ የልማት ተቋማት አሉ። የውሃ ቦኖዎች፣ መንገዶች፣ የጤና ኬላዎች፣ የአርሶ አደር ማሰልጠኛ ተቋማት እነዛን ተከታትሎ መንከባከብ ያስፈልጋል። የፋይናንስ ግልጸኝነትና ተጠያቂነት ማስፈን በህዝብና መንግስት መካከል አመኔታ እንዲኖር ከማድረግ ባሻገር የማህበረሰብን ተጠቃሚነት ለማረጋገጥ ትልቅ ፋይዳ ስላለው በቀጣይም ለዚሁ ትልቅ ትኩረት እንዲሰጠው የመድረኩ ተሳታፊዎች አንስተዋል። ያለ ምክንያት የሚባከኑ በጀቶችን ያለ ምክንያት የሚባከኑ ሀብቶችንም ጭምር አላግባብ እንዳናባክን የተሰጠው ግንዛቤ እጅግ በጣም ደስ የሚል ነው። በዚህ ልክ ደግሞ እኛም ወደ ታች ወርደን ይህን ስራ እስከ ህብረተሰቡ ታችኛው ህብረተሰብ ድረስ ወርደን ለመስራት በጣም የተሻለ ስልጠና ወስደናል። ከዚህም ወደን እዛው ተግባራዊ ለማድረግ ቀጣይ በጀት ዓመትም ለኛ በቂ ኪሎ ሰጥቶናል። ፋይናንስ ግልጸኝነት ተጠያቂነት በሚለው ይሄ ኦዲት ውጤት በግልጽ ታይቶ
የፋይናንስ ማናጅመንቱ ኤግዚት ከተደረገ በኋላ ውጤት መለጠፍ እንዳለበት ከዚህ በፊት ያልተለመደ ነገርም ስለሆነ በዛሬው ላይ ግልጽ ሆኖ የተቀመጠ ነገርም ስላለ ቀጣይ ላይ እኛም እንደ ከተማችን ወደፊት የምንሰራው ነገር ስለሆነ ወደፊት የተሻለ ነገር እናያለን የሚለውን ተስፋ አደርጋለሁ።